ቡና መጠጣት ያስደስታል። ብዙዎቻችን ቡና መጠጣትን እንወዳለን፣ እንፈልጋለን። በተለይ ለኢትዮጵያውያን ደግሞ ቡና መጠጣት የተለየ ስሜት አለው። ጠዋት፣ ምሳ ሰዓት ላይ፣ ምሽት ላይ ደግሞ ቤታችን ስንገባም ቡና መጠጣትን የምንፈልግ ብዙዎች ነን። ቡና ከሰው ልጅ የህይወት ጋር የተሳሰረ በተለይ ማህበራዊ ትስስርን የሚያጠናክር ነው። ብዙዎች ወደ ቤት ሲሄዱ ቡና ልጋብዝ፣ ቡና ላፍላል ሲሉ ይሰማል፣ ይደመጣል። ዛሬም እኛ ደግሞ ቡና እየጠጣን አንዳንድ ጉዳዮችን ደግሞ ልናነሳ ወደናል። ይሄ የጎጆችን የተሰኘ መሰናዶ ነው። በዚህ መሰናዶ ደግሞ እንግዳ ይዤ ቀርብ ያለው እንግዳዬ እንስት ናት፣ ሴት ናት፣ እናት ናት። በሙያዋ ደግሞ የስፖርት ሳይንስ መምህር ናት። እናት በሀገር ትመሰላለች። እስቲ ደግሞ በዛሬው ደግሞ ቆይታችን ላይ ስለ እናትነት ስለ ሴትነት ብዙ ጉዳዮችን እናነሳለን ማለት ነው። ተመልካቾች አብሮነታችሁ ከኛ ጋር እንዲሆን እንጠይቃለን። እንግዳዬ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየህ። አመሰግናለሁ እኔ እንግዳችሁ ስላደረጋችሁ። አመሰግናለሁ በጣም። ዛሬ እስቲ ቡናችንን እየጠጣን አንዳንድ ጉዳዮችን ካንቺ ጋር ለማንሳት ነው የወደድነው የፈለግነው። እስቲ ማን እንታወቅ በደንብ። እሺ፣ መምህርት ቃል ኪዳን አሰፋ እባላለሁኝ። የወላይታ ሶዶ ዩኒቨርሲቲ ስፖርት ሳይንስ ዲፓርትመንት መምህር ነኝ። አመሰግናለሁ። እንዴት ነው ቡና ላይ እንዴት ነሽ? ቡና ቅርብ ጊዜ ጀምሮ ነው መጠጣት የጀመርኩ። አልጠጣም ነበር። በሆነ አጋጣሚ ነው ቡና መጠጣት የጀመርኩ እንጂ ከዛ በፊት ተማሪ ምናምን እያለሁ ቡና አልጠጣም ነበር። ቅርብ ጊዜ ጀምሬ ግን በጣም እየጠጣሁ ነው። ቆንጆ ነው ቡና፣ ጥሩ ነገር ነው። ብዙ ጊዜ ቡና መጠጣት ላይ እንደውም ከወንዶች ይልቅ ሴቶች ጎበዝ ናቸው። እና አንቺ እንዴት ቅርብ ጊዜ እንዴት ጀመርሽ ነው ማለት? አልወደድሽውም? ምንድነው? እንጃ እንዴት እንደሆነ ብቻ አልለመድኩም። አልጠጣም ነበር ቆየሁኝ። ከዛ ቅርብ ጊዜ ነበር የወለድኩ። ስወልድ በሲኤስ ነበር የወለድኩና ለአነስቴዥያ ኮካና ቡና አሪፍ ነው ጠጪ ተብዬ ያኔ ነው የጀመርኩ። ኦልሞስት 6-7 ወር ቡና መጠጣት ከጀመርኩ። ከዛ በፊት አፈላለሁ ቆንጆ አድርጌ ሰረሞኒውን ምናምን እንደመግበቅ አድርጌ አፈላለሁ፣ ግን ያው አልጠጣም። ከቅርብ ጊዜ ጀምሮ ነበር መጠጣት የጀመርኩ። ቆንጆ ነው፣ አሪፍ ነው፣ ያነቃቃል። ቤት ላይ ብዙ ጊዜ እናቶች ቡና ማፍላትን ይወዳሉ። ጎረቤት ተጠራርቶ ቡና ሲጠጣ፣ ሲያወራ፣ ሲጫወት ብዙ ነገሮችን ሲለዋወጥ እናያለን። ከዛ በመነሳት ነውና ብዙ ጊዜ ቡና ቤት እንዲፈላ የሚያደርጉት ከአባቶች ይልቅ እናቶች ናቸው። እንደዛ የሚያደርጉት ሴቶች ለቡና ቅርብ ናቸው በሚል ነው ያነሳሁትና ልክ ነህ። እና እንደዛ አይነት ነገር ልክ ብለሃል። ያው ቤት ያደምቃል። ቡና ሲፈላ ያለው ድባብ በጣም ደስ ይላል። ቤት ያደምቃል። ለዛ በብዛት ቡና የሚያፈሉት እናቶች ናቸው። ደግሞ ስርዓቱንም በጣም የሚወዱት ከወንዶች ኦር ከአባቶች ይልቅ እናቶች ናቸው። እኔ እንጃ፣ እኔ ግን እንዴት እንደሆነ ብዙም ሴንስ አይሰጠኝም ነበር። ግን ያው አሁን መጠጣት ጀምሬ በጣም ወደድኩ። በጣም በፊት ከሚጠጡ ይልቅ እየጠጣሁ ነው እና ቆንጆ ነው ቡና። ማህበር እንዳልከው ማህበራዊ ትስስርን ያጠናክራል። እንደ ኢትዮጵያ ደግሞ በቡና እንታወቃለንና አሪፍ ነው፣ ቆንጆ ነው። ድብርትን ይቀንሳል፣ የሆነ ያነቃቃል። ብዙዎች እንደዛ ይላሉ። እኔም ብዙ የቡና አፍቃሪ ወይም ቡና መጠጣት ላይ ጎበዝ አይደለሁም፣ ግን አልፎ አልፎ እንደዚህ ሲገኝ ቡና እጠጣለሁ። ጠጪ? እሺ፣ አመሰግናለሁ። በጣም ቆንጆ ቡና ነው እየጠጣን ያለ ነው። ተመልካቾች ጉዳያችን ቡና አይደለም፣ ግን እንዲሁ አለፍ እያለን ቡና ላይ መጠጣት ላይ እንዴት ናት እስቲ ቃል ኪዳን የሚለውን ልፈትሽ ብዬ ነው። እንዴት ነው እስቲ ቃል ኪዳን ወላይታ ሶዶ ዩኒቨርሲቲ ላይ በስፖርት ሳይንስ መምህር እንደሆንሽ ነው የሰማሁት። እስቲ ስፖርት ሳይንስ ውስጥ መግባት ምኞትሽ ነበረ ወይ? ህልም ነበረ ወይ? እንዴት ነው ወደዛ ጆይን ያደረግሽው? ሌሎች ጉዳዮችን እስከምናነሳ። ኦኬ፣
እውነት ለመናገር ስፖርት ሳይንስ ላይ ለመግባት አስቤም አላቅም። አላማዬም አልነበረም። እንደ አጋጣሚ ዩኒቨርሲቲ ጆይን ሳደርግ መጀመሪያ ኮምፒቲሽናል ሳይንስ ደረሰኝ። ከዛ ዩኒቨርሲቲ ገብቼ ደግሞ ፊልድ ሲሰጡኝ ስፖርት ሳይንስ በራሳቸው ምርጫ ነው የሰጡኝ። በውጤት ወርደር ነበር በሰዓቱ እና በራሳቸው ነበር ዩኒቨርሲቲው በራሱ መርጦ ነበር ስፖርት ሳይንስ የሰጠኝ። ስፖርት ሳይንስ እንደተመደብኩ ሳቅ ትቼ ለመምጣት ሁላ አስቤ ነበር። ባህር ዳር ዩኒቨርሲቲ ነበር የመጀመሪያ ዲግሪን ግራጁዌት ያደረኩትና ስፖርት ሳይንስ ዲፓርትመንት ሲመድቡኝ ከወላይታ ተነስቼ ሩቅ እዛ ድረስ ሄጄ ስፖርት ሳይንስ ተምሬ በዛ ሰዓት የነበረው አስተሳሰብ ማለት ነው ሰውም ጋር ያለው መረዳት እንደዛ ነበር። ስፖርት ሳይንስ ሲባል ያለው ግንዛቤ በጣም የወረደ ነው። እኔም እንደዛው ነበር የተሰማኝ። አልማርም በቃ ተመልሼ ቤት ሄጄ ከፍዬ የሆነ ሌላ የተሻለ ነገር እማራለሁ የሚል ሀሳብ ነበረኝ። በኋላ ላይ ግን አይ ልማር፣ እዚህ መጥቼም በክፍያ ለመማር ዳትማች ነው ያለኝ አቅምና በቃ እስኪ ብዬ ገባሁኝ። ገብቼ ግን ወደድኩት ዲፓርትመንቱን። ልክ ጆይን እንዳደረኩ መጀመሪያ ሴሚስተር ትንሽ ቦሪንግ ነበር፣ እየደበረኝ ጀመርኩኝ። ከዛ በራሴ አሰብኩኝ በቃ አንዴ ገብቻለሁ፣ በገባሁበት በጣም ውጤታማ መሆን አለብኝ። ከዚህ በኋላ የሚቀየር ነገር የለም። ግን የተሻለ ነገር እዚሁ በገባሁበት ዲፓርትመንት የተሻለ ነገር ብሰራ ነገ ጥሩ ቦታ ላይ ደርሳለሁ። ሌላ ዲፓርትመንት ከተማረ ምንም ማንስበት ምክንያት አይኖርም ብዬ በራሴ ወሰንኩኝ። በገባሁበት ቦታ ጥሩ ነገር መስራት እንዳለብኝ። ከዛ በኋላ በቃ ቆረጥኩኝ። እየወደድኩ መጣሁኝ ማለት ነው። እንደዛ ነበር። መተሻል ከመጣሽ በኋላ እንዴት አገኘሽው? አሁን ሙያ ላይ መማርና ባይዜ መስራት ደግሞ የተለያዩ ጉዳዮች ናቸው። ተግባር ላይ ስናይና ከመማር ወደዛ ጆይን ከማድረግ በፊት የነበረን አስተሳሰብ፣ አመለካከት ትምህርት ላይም ኢቭን ኢፍ እያለን ቲዮሪ እና ፕራክቲስ ላይ ደግሞ ሲገባ እዚህ ከተማሪዎች ጋር ኢንተራክሽን ሲፈጠር ስራ ዓለም ላይ ብዙ ነገሮችን ማየት ገጽታዎች አሉ፣ የስራ ዓለም ገጽታዎች አሉ። እነሱን እናያቸዋለንና እንዴት ነው በንጽጽር ስታይ ከመጀመሪያ የነበረሽ ነገር ጆይን ካደረግሽ በኋላ ሙያው ላይ ደግሞ ከተቀላቀልሽ በኋላ ያለው ነገር እንዴት ነው? ከመጀመሪያው መምህርነት በጣም እወዳለሁ። የመምህር ልጅ ነኝ። መምህርነት በጣም ወደው ሙያ ነውና መምህርነት ተሰጠኝ። ዘን ስፖርት ሳይንስ ገባሁኝ፣ ግራጁዌት አድርጌ መጣሁኝ። በምፈልገው ሙያ ስለገባሁኝ እኔ በጣም የከበደኝ የደበረኝ ነገር የለም። ፍላጎቴ ነበር ከመጀመሪያውም እና አሪፍ ነው ከተማሪዎች ጋር ያለኝ ነገር። እንደገና ደግሞ ያው ስማርና ሳስተምር ያው የተለያየ ነገር አለ። ግን ማስተማሩ ከመማር ይልቅ እንደውም በጣም ደስ የሚል ነገር ነው። በጣም ቆንጆ ሆኖ ነው ያገኘሁት። ደስ ብሎኝ ነው ማስተምረው። እስካሁንም ሳስተምርም ፕራክቲካልም ቢሆን ቲዮሪም ክላስ ሳስተምር ደስ ብሎኝ ነው ማስተምረው። ከተማሪዎቼም ጋር በዛው ልክ ነው ያለኝ ኢንተራክሽን እና ቆንጆ ነው፣ አሪፍ ነው። አዎ ማስተማር ስትይ ማስተማር ትውልድን መቅረጽ ነው። አዎ በጣም ከባድ ኃላፊነት ነው። በዚህ አንዴ ስታስተምሪ እውቀትን ለሰዎች ኢንጀክት ስታደርጊ አንዳንድ ጊዜ አለ በቃ የሆነ ትውልድ ላይ የሚገነቡ ነገሮች አሉ። በአንቺ ሰዎች እንዲቀረጹ ነው እያደረግሽ ያለሽው። ወይም ባዶ የሆነ ነገር ላይ ባዶ በሆነ ወረቀት ላይ ጥሩ ነገር መጻፍና መጥፎ ነገር እንደ መጻፍ አይነት ነገር ነው። ጥሩ ነገር ስትጽፊ ያንን ሰው ያነበዋል፣ ይወረሳል፣ ይቀጥላል። አይደል መጽሐፍ የሚጽፉ ሰዎች አሉ አይደል? ልክ እንደዛው ማለት መጥፎ ነገር ጽፈው ደግሞ ምን ያህል ሰውን ደግሞ እንደሚበርዙ እንደሚያበላሹ ነውና ትውልድን በመቅረጽ የማስተማር ኃላፊነት በጣም ከባድ ነው። ከዚህ አንጻር በተለየ መንገድ መምህርነትን እንዴት ነው የምታዩ? አሁን ጆይን አድርገሽ ከገባሽ በኋላ ቀላል አይደለም ያሉ ነገሮች። ከዛ አንጻር ያውስጥ እንዳልከው እንግዲህ መምህርነት ማለት በጣም ከባድ ሙያ ነው። እውነት እንደሚባለው ቀላል ነገር አይደለም። የነገን ትውልድ መቅረጽ ማለት ነው። እንግዲህ ሁሉም ሰው የሚያልፈው በትምህርት ውስጥ ነው። ከዛ ደግሞ እንደ ዩኒቨርሲቲ ያሉ ተቋማት ላይ መስራት ወር ማስተማር ማለት ከባድ ነገር ነው። ነገ ሀገርን የሚረከበውን ትውልድ መቅረጽ ማለት ነው። ስለዚህ በጣም መሰጠትን ይፈልጋል። እንዲህ
መቀለድ ምናምን ይሄ በጣም ተጠያቂ ያደርጋል ነገ ትውልድ ላይ መጥፎ መጥፎ አሻራ አስቀምጬ ብሄድ ለነገ ሀገሬ ላይ ነገ ለሚፈጠረው ነገር እኔ ተጠያቂ ነኝ። ስለዚህ መምህርነት ማለት በጣም መሰጠትን የሚፈልግ አይነት ሙያ ነው እና ለተማሪዎቼ በጣም የማውቀውን ብቻ ሳይሆን ማላውቀውን ጭምር ተመራምሬ ከተለያዩ ቦታዎች ማወቅ ያለባቸውን ነገር ሰርች አድርጌ ማስተማር አለብኝ ብዬ አምናለሁ። እንደገና ደግሞ መምህርነት ማለት እንግዲህ ምን ልበል በጣም ከባድ ነገር ነው። በጣም ከባድ ስራ ነው። እውነት በጣም በርደን ነው። በጣም ትልቅ ሸክም ነው። ዝም ብዬ ቀልጄ ባልፍ ነገ ሀገሪቱ ምን ላይ ትወድቃለች የሚለው በጣም አሳሳቢ ነገር ይሆናልና ከልቤ ከውስጤ መስራት ያለብኝ ነገር ነው። አሁን ላይ እንዳልኩ ባዶ ወረቀት ላይ እኔ ያፈሰስኳት ነገር ነች ነገ ላይ የምትበቅለው። ስለዚህ መጥፎ ነገር አፍስሼ መጥፎ ነገር ዘርቼ እንደሆነ ያቺ ዘር ነገ ትበቅላለች። ለልጆቼ ነው የሚተርፈው። ነገ ልጆቼ የሚኖሩበት ሀገር ነውና ዛሬ ላይ እኔ መምህር ሆኜ ለተማሪዎቼ ምን አይነት ነገር መዝራት አለብኝ ተማሪዎቼ ላይ የሚለው እንግዲህ እኔ እንደ ሴት እንደ እናት ለልጆቼ አስቤ እንግዲህ ምን እንደምዘራ ኦብቪስሊ ግልጽ ነው። ጥሩ ዘር መዝራት አለብኝ ለልጆቼ የማስረክባት ሀገር የልጆቼ መሪ የሚሆኑ ሰዎች በጣም ጥሩ ቤዝመንት ያላቸው መሆን አለባቸው ብዬ ስለማምን እንግዲህ እንደኔ እንደራሴ በጣም መሰጠትን የሚፈልግ አይነት ሙያ ነው መምህርነት። በጣም ጥሩ ነው። ያው የተለየ ስሜት ነው ለመምህራኖቻችን ያለን። ሁላችንም መንገድ ላይ እኮ ስናገኝ መምህራኖቻችንን ያስተማሩን ኬጂ ጀምሮ የሆነ ክፍል ላይ እያደግን ግሬዶች ላይ ምናምን ከፍ ያለን ስንሄድ ያስተማሩን መምህራኖቻችንን አንረሳቸውም። ሰላም እንላቸዋለን። ብዙ ጊዜ እንደውም መምህራኖች ናቸው ተማሪዎችን ማያስታውሱት እንጂ ተማሪዎች ግን መምህራን ያስታውሳሉ። መምህር መሆን የተለየ ፍቅር ሙያው ፍቅር ያለበት ሙያ ነው። ውጤቱንም እንዲህ በተጨባጭ የምታይበት ሙያ ነውና በዛ ሙያ ውስጥ በመግባትሽ እድለኛ ነሽ ነው። እጅግ በጣም እድለኝነት ነው ብዬ የማስበው። ቆንጆ አሪፍ ነው በጣም መምህር መሆን። እኔ የተለየ ስሜት ነው የሚሰማኝ መምህር በመሆኔ። አንድም ቀን ተጸጽቼ ከፍቶኝ ምናምን አያውቅም። ሁሌ ነው ደስ የሚለኝ። በጣም ከመላው ኢትዮጵያ የሚመጡ ተማሪዎችን ነው የማገኘው። ስለዚህ መላው ኢትዮጵያን ነው ኮንታክት የማደርገው ማለት ነው። ስለዚህ እኔ በጣም ደስ ይለኛል፣ ደስተኛ ነኝ፣ በጣም እድለኛም ነኝ መምህር በመሆኔ። ከቤተሰብ ቅድም ስታነሺ ነበር እና አንዳንድ ልጆች ቤተሰብ የአባቱን የእናቱን ነገር መሆን የሚፈልጉ ምክንያቱም ቤተሰቦቻችን ሼፕ ያደርጉናል። ስለዚህ ቤተሰብ የሆነውን ነገር ባይዜ መሆን የሚፈልጉ አሉ። ሙያ ዘርፍ ላይ ብቻ ሳይሆን ልጆች በአባትና በእናት ወይም በቤተሰብ ይቀረጻል። ልጆችን ከመቅረጽ አኳያ ማለት ነውና አንቺ ጋር ቅድም ትንሽ ፊንጭ ነገር ሰጥተሽ ነበር ጆይን ለማድረግ አሁን ደግሞ ውጤታማ ለመሆን የቤተሰብ በጎ ተጽዕኖ ነበረው ማለት እንችላለን። እንደዛ እንችላለን። አዎ እንችላለን። እኔ እናቴ መምህር ናት እና ጎበዝ መምህር ናት። በጣም ታታሪ፣ በጣም ብዙ ሰው የሚመሰክርላት ጎበዝ፣ በስራ ቀልድ ማታቅ፣ በቃ ምንም ነገር ከሰዓቷም ከምኗም እንዳይሸራረፍ የምትፈልግ በጣም ብዙ ሰው የሚመሰክርላት ጎበዝ መምህርት እናት አለችኝና እሷን እያየ በቃ በጣም እንደ እናቴ አይነት መምህር ብሆን እያልኩ ነበር ያደግኩ። ፕላስ ደግሞ የእናቴ አባት አያቴ መምህር ናቸው፣ አስተምረውኛል። ግሬድ 5፣ 6፣ 7 እስከ 8ኛ ክፍል ድረስ ሲቪክስ መምህር ነበሩ እና ጎበዝ መምህር ናቸው እሳቸውም። እና በቃ የአያቴንም እያየው የእናቴንም እያየው እንደነሱ አይነት መምህር ብሆን ብዬ እመኝ ነበር ልጅ ሆኜ ማለት ነው። ስለዚህ ለዚህኛው መምህር ለመሆኔ የነሱ በጣም አስተዋጽኦ አለ። በጣም ሌላ ነገር እንዳልፈልግ 12 ላይ ኢንትራንስ ሰርች ዩኒቨርሲቲ ጆይን ሳደርግ ፊልድ ስመርጥ መምህርነትን አንድ ላይ ነበር ያደረኩ እና ያንን እንድመርጥ ያደረገኝ ብዙ ያኔ ኢንጂነሪንግ ምናምን ጤና መግባት የሚፈልጉ ጓደኞች ነበሩ። ፕላስ ደግሞ ጥሩ ነገር ነበረው ያኔ ጤና መግባት ኢንጂነሪንግ መግባት ግን
እኔ ወደዛ እንዳላደላ ያረገኝ ወደዚህ ወደ መምህርነቱ ብቻ እንዳደላ ያደረገኝ ሲመስለኝ እነሱ ተጽዕኖ ነው። ማለትም እነሱ መምህር ሁኚ ምናምን ብሎ በቃል ነግረውኝ ሳይሆን ግን እነሱን እያየው በቃ እንደነሱ አይነት መምህር ብሆን ብዬ እመኝ ነበር። እንዳሰብኩት እንደተመኘሁት ሆንኩ። በጣም ጥሩ ነው። ጥሩ ሀሳቦችንም እያንሸራሸርን ነው ቡና። እንዲሁ ከዚህ ጋር ለማንሳት መምህር ሆነሽ የዩኒቨርሲቲ መምህር ሆነሽ ቅድም በአንዴ ብዙ ተማሪዎችን መድረስና ናሽናል ዩኒቨርሲቲ ማለት ደግሞ ዩኒቨርሲቲ ብዙ ጊዜ ትንሿ ኢትዮጵያ ናት ሲባል ይደመጣል፣ ይሰማል። ትንሿን ኢትዮጵያ ተች ያረክሽ ነው ሀሳቡ። በብሔር፣ በሃይማኖት፣ በጾታ፣ በአስተሳሰብ፣ በአመለካከት በተለያዩ ነገሮች ዳይቨርሲፋይድ የሆኑ ሰዎችን ማግኘት ነው እና ስፖርት ዲፓርትመንት ገብተሽ እነዚህ ደግሞ ሰዎችን ማግኘት ስራው ግን እንዴት ነው? አይከብድም? እኔ እስካሁን የከበደኝ ነገር የለም። ስፖርት ሳይንስ ላይ ያሉ ተማሪ ከረንትሊ ማለት ነው እዛ ዲፓርትመንት ላይ ያሉ ተማሪዎች ኢንተረስትድ ሆኖ የገቡ ናቸው። እንደኛ ጊዜ አልነበረም። አሁን ላይ ጥሩ ነገር አለ፣ ስፖርቱ ላይ ጥሩ ነገር አለ እና ልጆቹም አፕዴት የሆነ አስተሳሰብ አላቸው በስፖርቱ እና በፍቅር የሚማሩ ናቸው፣ ወደው የሚማሩ ናቸው እና አሁን ላይ በጣም ብዙ እየተሻሻለ ነው የትምህርት ስርዓቱ እና ተማሪ የፈለገውን እንዲማር እድል እየተሰጠው ነው። ፎርስ የሚያደርግ ነገር ምንም የለም እና የፈለገውን መማር ይችላል እና መርጠው የገቡ ናቸው፣ ፈልገው የሚማሩ ናቸው እና እኔ ከገባው ጀምሮ እንደዚህ ቻሌንጅ የሆነ ነገር ይሄ ከብዶኛል ብዬ የምለው ነገር የለም። እንደዛ እና ከተማሪዎቹ ጋር ያለኝ ነገር ብዙም የከበደኝ ነገር የለም። ስፖርት ላይ የምናነሳቸው ነገሮች አሉ። አሁን ትምህርቱን ስታስተምሪ ስፖርት በባህሪው የትምህርቱ ባህሪ ተግባርና ቲዮሪ ሁለቱንም የሚፈልግ ነው። ቲዮሪ ብቻ ተምረሽ እንትኑን ኮርሱን ከቨር አይደረግም። ፕራክቲካሊ ደግሞ የሚፈልጉ ነው። ከተማሪዎች ጋር ሜዳ ወጥቶ ትሬኒንግ ማድረግ እንደዚህ አይነት ነገሮች እንዴት ናቸው? አሁን በጣም ለኔ የሆነ አይምሮ የሚመጡ ነገሮች አሉና እንዴት ነው እንደዚህ አይነት ነገር አሁን? የኛ ዲፓርትመንት እንደሌላው አይደለም እንዳልከው እያንዳንዱ ነገር በቲዮሪ የተማሩትን ፕራክቲካሊ ያያሉ። እኔ እንግዲህ እንደምታየው ትንሽ ገዘፍ ብያለሁኝ ከአራት ቤት ስለወጣው ነው ሰውነቴ ምናምንና ምናልባት ሜዳ ላይ ያለች ነገር ፕራክቲካል የሚለውን ነገር በቃሌ ብናገር ላታምነኝ ትችላለህ። ጥሩ ነኝ በጣም ፕላስ ደግሞ እስከ ቅርብ ጊዜ ማለት እስከ 2015 ድረስ ነበር ፕራክቲስ ማሰራው። አሁን ላይ ስፔሻላይዝድ ባደረኩት ፊልድ ፕራክቲስ ሜዳ ላይ ወጥቼ በጣም ሰራው የለኝም። ኦልሞስት ከስፖርቱ ላይ ቦል ጌም እና ሳይንሱ አለ። ቦል ጌም የሚባሉ እነዚህ እግር ኳስ፣ መረብ ኳስ፣ እጅ ኳስ እና ቅርጫ ኳስ እንደገና ደግሞ ሌሎች ፕራክቲስ ያላቸው ኮርሶች አሉ እና ጂምናስቲክስ፣ አትሌቲክስ ምናምን። የኔ ስፔሻላይዜሽን ግን ወደ ሳይንሱ የሚያደላ ነው። ኦልሞስት ካሪኩለሙ ላይ ፕራክቲስ የለውም። የኔ ስፖርት ሜዲሲን ላይ ነው ስፔሻላይዝድ ያደረኩት ኤምኤስሲን የሰራሁት እና ወደ ሳይንሱ አደላሁኝ። ትንሽ ከፕራክቲካሉ እየራኩ ነኝ። በፊት በነበረሽ ነገር አንዳንድ ነገሮች ያው ወደዚህ ማስተርሱን ከፍ አድርገሽ ወደ ሳይንሱ ከመቀላቀልሽ በፊት ሁለቱ ላይም ደግሞ ያሉ ነገሮች አሉ። ፕራክቲስ ላይ ሞር ያሉ ነገሮች አሉና እዛ ላይ ሜዳ ላይ መሯሯጥ አንዳንድ ጊዜ ተማሪዎች ፊት ላይ እኮ ስፖርት ስታሰሪ መውደቅ፣ መነሳት፣ መጎዳት የሚባሉ ነገሮችም ይኖራሉና እንደዚህ አይነት ነገሮች አላጋጠሙሽ? በጣም አጋጥሞኛል። በፊት እንደዚህ ፕራክቲስ ምናምን ሳሰራ ማለት ነው ሜዳ ላይ ያጋጠመኝን አንድ ገጠመኝ ልንገርህ። እግር ኳስ ሜዳ ላይ ቆሜ በረኝነት እያሰራው ጠንከር ያለ ኳስ መቱብኝ። እንዲህ በእጄ መለስኩ። እጄ እንዲህ ወደ ኋላ ጥፍ ባለበት ቀረ። እንደዚህ አይነት በላምታዎች ምናምን ልጆች ፊት አጋጥመውኝ ያውቃሉ። ግን በጣም ከፍ ያለ አወዳደቅ ምናምን አላጋጠመኝም። ጥሩ ነኝ ፕራክቲስ ላይ ማለት ነው፣ ምንም አይደለም። እና እንደዚህ አይነት የተወሰኑ ስህተቶች ችግሮች ያጋጥሙናል ተማሪዎቻችን ፊት።
እንግዲህ ኮንሲደር ያደርጋሉ። ፍጹምነት አይጠብቁም ከኛ። የተወሰነ እናሳያቸዋለን የቻልነውን ያክል። ከዛ ደግሞ እነሱ ኤክሰርሳይዝ ያደርጋሉ እና ግን አሉ የተወሰኑ የሚያጋጥሙኝ ነገሮች አሉ። ከዛ ውጪ ፕራክቲስ በጣም ደስ ይለኛል። ከቲዮሪው በላይ በጣም ደስ ይለኛል። በቦል ጌም ስፔሻላይዝድ ባደረጉላ ብዬ የምኝ ነበር። አጋጣሚ ኤምኤስሲ ፈተና አለ ኢንትራንስ፣ ያ አምልጦኝ ነው ቦል ጌም ለመፈተን ቀኑ አመለጠኝ እንጂ ቦል ጌሙ ላይ ስፔሻላይዝድ ባደረግና ከፕራክቲካሉ ዓለም ባልወጣ ደስ ይለኛል። ምክንያቱም እንደሚታወቀው ስፖርት በጣም አስፈላጊ ነገር ነው። ለእንደኔ ላለ ኪሎ ትንሽ ከፍ ላልቦ ሰው ደግሞ በጣም አስፈላጊ ነገር ነው። ፕላስ ደግሞ እኔ በጣም ኢንተረስቲንግ ነው ስፖርት መስራት በጣም እወዳለሁ እና እንደዛ ስለነበር እንግዲህ ብዙም ቻሌንጅ አላጋጠመኝም። ፕላስ በጣም የምወደው ነው ፕራክቲስ መስራት። በጣም ከሳይንሱ በላይ ወደ ፕራክቲሱ ባደላ ውስጤ ነበር። ግን እንዳልኩ ፈተናው አምልጦኝ ነው ግዴታ ስለሆነ በዛን አመት ስፔሻላይዝድ ማድረግ ግዴታ ስለነበረብኝ ወደ ሳይንሱ ገባሁኝ እንጂ ደስ ይለኝ ነበር እስካሁን ከፕራክቲስ። አሁንም ግን ፕራክቲስ የሚያሰሩኝ ኮርሶች አሉ። ለምሳሌ ኮማን ኮርስ አለ፣ ፊዚካል ፊትነስ ኮማን ኮርስ ነው፣ ለማንም ይሰጣል። ስለዚህ ፕራክቲስ አለው እሱ። ሙሉ ለሙሉ ወጥቻለሁ ማለት ሳይሆን ስፔሻላይዝድ አድርጌ የምሰራው በሳይንሱ ነው። ግን እንደዚህ ኮማን ኮርስ ላይ አሉ ምንሰራቸውና እንደዛ ነው። በጣም ጥሩ ሀሳብ ነው ያነሳሽኝ። እዚህ ቅድም ወለምታዎች ያጋጥማሉ። ጃስት በቃ አንቺ ሰርተሽ ነው የምታሳዩ፣ ሌላው ሰርተሽ ሌላው እንዲሰራ ነው የምታረጊውና ከዛ አንፃር በጣም የተለየ ዋጋ መክፈል ነው የሚፈልገው የኛው ዲፓርትመንት ማለት ነው። ሌሎች እንደዚህ ፕራክቲስ የሚማሩ ሞሮፍ ጤና ዲፓርትመንት ላይ ይኖራሉ። ኢንጂነሪንግም ደግሞ የተወሰነ ሊኖር ይችላል። ነገር ግን ይሄኛው ደግሞ ትንሽ ጠንከር ያለ መድከም፣ ላብ ማውጣት፣ አለባበስን ማስተካከል፣ አመጋገብን ማስተካከል የመሳሰሉ ጉዳዮችን ጥንቃቄ ማድረግ የሚፈልግ ነው። ከዚህ አንፃር ለዚህ ዋጋ መክፈሉ ለስራው ስኬት ዋጋ መክፈል ልዩ ትርጉም ሊኖረው ይችላል። ከዚህ ለስራው ስኬት ከሚከፈለው ዋጋ ጋር ማንሳት እንችላለን። በጣም እንችላለን። የተለየ ዋጋ የምንከፍልበት አይነት ኬዞች ይኖራሉ። ለምሳሌ በጠራራ ፀሐይ ወተን ማሰራት ያለብን ጊዜ ይኖራል። ፕላስ ደግሞ ዝናብ ሲዘንብ ሰመር ክላስ ላይ ዝናብ ይዘንባል፣ ሜዳ ላይ ውሃ ይተኛል። እንደዚህ ሌሎች ዲፓርትመንቶች ጋር እንደተባለው ፕራክቲስ ሊኖር ይችላል፣ ግን የሆነ ላብ ውስጥ ነው የሚሆነው፣ ወርክሾፕ አዳራሽ ውስጥ ምናምን ነገር ነው የሚሆነው። የኛ ግን ግዴታ ሜዳ ወተን ፊልድ ወተን መስራት የሚገባን አይነት ፕራክቲሶች አሉና በጣም ዋጋ እንከፍላለን ብዬ አስባለሁኝ። በፀሐይ እውነት በጣም በፀሐይ ወተን የምናሰራበት ጊዜ አለ። እንደገና ደግሞ ክረምት ላይ የማያቋርጥ ዝናብ የሚዘንብበት ወቅት አለ። ያኔ በዝናብም ወተን የምንሰራበት ወቅት አለ። ይሄ እንግዲህ መሰጠትን ይፈልጋል። እንደገና ደግሞ በጣም ፈልጎ የገባ ሰው ካልሆነ እንደዚህ ዋጋ አይከፍልም። ስለዚህ እንደዚህ አይነት ዋጋ የሚያስከፍሉ ነገሮች ይኖራሉ አሉ። በጣም አመሰግናለሁ። እስቲ ስራ ላይ ደግሞ እንደዚህ ያክል ሰፋ ያለ ጊዜ ከፈጀን ወደ ልጅነትም ወደ አላስቴ እንመለስና ዛሬ ላይ ወደዚህ ደረጃ የደረሰች ቃል ኪዳን ልጅነት ላይ እንዴት ነበረች? ትምህርቷ እንዴት ነበረ? አስተዳደጓም እንዴት ነበረ? የሚሉ ጉዳዮችን ብናነሳ የተማረችበት ሁኔታ፣ ትምህርት ላይ የነበራት ነገር የሚሉ ጉዳዮችን እስቲ እስከ ዩኒቨርሲቲ ያሉ ነገሮችን ብንነካካቸው ብዬ አሰብኩኝ። ልጅነት እኔ አሪፍ ጊዜ አሳልፌያለሁ ብዬ አምናለሁ። ልጅ ሆኜ ይሄ ሚስ አድርጎኛል እንዲህ ባደርግ ብዬ የምለው ነገር የለም። ጎበዝ ተማሪ ነበርኩኝ። ልጅ ሆኜ ጥሩ ፐርፎርማንስ ነበረኝ። ፕላስ ደግሞ ትንሽ ፈጣን አይነት ነበርኩኝ። ከዛ በተጨማሪ እንግዲህ ጥሩ ፐርፎርማንስ ነበረኝ ትምህርቴ ላይ ከአንደኛ ደረጃ ጀምሮ ጥሩ ፐርፎርማንስ ነበረኝ። ከዛ በጥሩ ውጤት ዩኒቨርሲቲ ጆይን አደረኩኝ። ከዩኒቨርሲቲም እግዚአብሔር ረድቶኝ ወርቅ ሜዳሊያ ተሸልሜ ግራጁዌት አደረኩኝ
እንደ አጋጣሚ ሆኖ ደግሞ እዛው ባህር ዳር አስቀሩኝ። ባህር ዳር ነበር ቅድም ነግራችኋለሁ ግራጁዌት ያደረኩትና እዛው ነው ያስቀሩኝ። ግቢው እዛው አስቀረኝ። እዛ መምህርነት ጀመርኩኝ እየሰራው ብዙም ሳልቆይ 8 ወር ምናምን ባህር ዳር ሰርቼ ሶዶ ማስታወቂያ ወጣ። ትራንስፌር አድርጌ ደግሞ ወደ ሶዶ ገባሁኝ እና እንደዚህ ነበር። ጥሩ ጊዜ ነበር። ቅድም የመምህር ልጅ ስትይ ነበር፣ ትምህርት ላይም ደግሞ ያለሽን ነገር መስጣነሽ ነበር። ባይ ዘ ዌይ ሰው ወደ ስኬት ወይም ወደ ፈለገበት ደረጃ የሚደርሰው እያንዳንዱ የህይወት ምዕራፍ ውስጥ የሚያሳልፋቸው ቀናቶች፣ ወራቶች ወይም ጊዜያት ዋጋ አላቸው። ለዛ የሚከፍለው ዋጋ አለና አንቺ በጨረፍታ ነው የነካሽልኝ፣ ግን በደንብ ደግሞ ማንሳት የምንችላቸው ነገሮች መምህር ሆነሽ አሁን መምህር ደግሞ የመምህር የሆኑ እናት ደግሞ ወልዶሽ እንዴት ነበረ ቤት ላይ የነበረው ነገር? ሴትነት ላይ ቤት ማገዝ፣ ስራ፣ ትምህርት ጎበዝ ነኝ ምናምን ቅድም የሚለውን ሀሳቦችን ስታነሺ ነበረና እንዴት ነው እንደዛ ነገር? ኦኬ ለቤተሰቦቼ የመጀመሪያ ልጅ ነኝ። አንድ እህትና አንድ ወንድም አሉኝ። እንዳልኩ ቅድም እንደነገርኩ የመምህር ልጅ ነኝ። አባቴ ልጅ ሆኜ ነው የሞተ። 3ኛ ክፍል ስማር ነው የሞተብኝ። እናቴ ናት ያሳደገችኝ። በጣም መኮራባት ምርጥዬ እናት አለችኝና እሷ ነበረች ያሳደገችኝ። የመጀመሪያ ልጅ እንደመሆኔ ፕላስ ደግሞ አባቱ ሞቶ ከእናቱ ጎኔ መሆን እነዚህ አይነት ኃላፊነቶች ነበሩ። ግን እንዳልኩ ጎበዝ እናት አለችኝ ብያለሁ እና በጣም ብዙ ክፍተቶች ነበሩ፣ በጣም ብዙ ቻሌንጆች ነበሩ። ግን እዛ ላይ ፎከስ ሳናደርግ ከዛ አልፎ በትምህርታችን ጎበዝ ሆነን እንድንማር ያደረገችን እሷ ነች። በጣም ብዙ ክፍተቶችን በራሷ እየሸፈነች እናንተ ትምህርታችሁ ላይ ብቻ ትኩረት አድርጉ፣ ጥሩ ደረጃ ላይ ድረሱልኝ ስትል ስታበረታታን ነበር። እንዳልኩ መምህር አያትም አለኝ ብያለሁ፣ የእናቴ አባት እና በጣም በቃ አያቴም እናቴም በቻሉት አቅም መሟላት ያለበትን ነገር ሲያሟሉልኝ ነበር። በቃ ኢችን ኤቭሪቲንግ ዲክሽነሪ፣ መጽሐፍ፣ የተሻለ የሚባል ደብተር እንደዚህ አይነት ነገሮችን እያሟሉልኝ ጥሩ ፐርፎርማንስ ስለነበረኝ በዛው የተሻለ ደረጃ እንድደርስ ስለሚፈልጉ በእንደዚህ አይነት ወይ ሲያግዙኝ ነበር። የተወሰነ ቻሌንጅ አለ፣ በጣም ቻሌንጅ አለ። ድንገት ነው ፋዘር የሞተብኝና ኢኮኖሚካሊ ስቴብል አለመሆን። እንግዲህ 3 ልጆች አሏት እናቴ። በጣም ትናንሽ ነበርን፣ ጩጬዎች ነን። እኔ መጀመሪያ ሆኜ እንግዲህ ከስር ያሉ በጣም ትናንሽ ልጆች ነበሩ። እንደዚህ አይነት በጣም ጫናዎች ነበሩ። ያው ግል ትምህርት ቤት ነበር የሚያስተምረኝ አባቴ። ግል ትምህርት ቤት እየተማርኩ ልክ 3ኛ ክፍል ልገባ ስል አባቴ 2000 መስከረም ላይ ነው የሞተብኝ። ከዛ አንድ ሴሚስተር እዛው ግል ትምህርት ቤት ቀጠልኩኝ 3ኛ ክፍል። 2ኛ ሴሚስተር እናቴ ክፍያ መክፈል አቅቷት መንግስት ትምህርት ቤት ወሰደች። ልክ አባቴ እንደሞተ በጣም ብዙ ነገሮች ነበሩባት፣ አልቻለችም በክፍያ ማስተማር። መንግስት ትምህርት ቤት አስገባችኝ። እግዚአብሔር ይባርካት። በአጋጣሚ ሁሉ ማንሳት ፈልጋለሁ፣ ሊዲያ የምትባል ሁምቦ እድገት ፋና የሚባል ትምህርት ቤት አለና የዛ ትምህርት ቤት ርዕሰ መምህርት ነች፣ ባለቤትም ነች። እና ልክ ክላስ ስትመጣ እንዲህ ክላስ ቼክ እያደረገች ስትመጣ የለውም። እኔ ያኔ ስሜ ሊሊ ነበር። ቅርብ ጊዜ አባቴ ሞቶ ከ2 ዓመት ምናምን በኋላ ነው ቃል ኪዳን የተባለው ስሜና ያንን አጋጣሚ እነግርሃለሁ። እና ሊሊ የት ሄዳለች ከክላስ አለች። እንዲህ እኮ እናቷ ክፍያ መክፈል አቅቷት መንግስት ትምህርት ቤት ወሰደቻት ብለው ነገሯት ልጆች። ከዛ መምህር ነበር እያስተማረ ክላስ የተወሰኑ ልጆችን አስወጥታ ሂዱ ቶሎ ይዛቻት ነው አለች። ከዛ ሄደው ልጆቹ ሊዲያ ነይ ብላሻለች ምናምን ብሎ አመጡኝ። 3ኛ ክፍል 2ኛ ሴሚስተር እና 4ኛ ክፍል በነፃ ነው ያስተማረችኝ። ያኔ እዛ እስከ 4ኛ ክፍል ነበር ግል ትምህርት ቤት የነበረውና በነፃ ነበር ያስተማረችኝ። እንደዛ ሆኖ ነበር። ብቻ በጣም ብዙ ቻሌንጆች ነበሩ። እናቴ ብቻዋን መቋቋም አቅቷት እንደዚህ አይነት ነገር ነበር። እኛም የተወሰነ ቶርች ሆነን ነበር። ፋዘር እያለ ይሟላለን የነበረ ነገር እናቴ በቻለችው አቅም ታሟላለናለች። ግን ያው የሆነ ሰው ሲጎል በቃ ያ ፓርት ይጎላል። እናቴ በቻለችው አቅም እንደዛ እንዳይሰማን አርጋ ትሪት ስታደርገን ነበር። ግን እንደዚህ አይነት በቃ ወጥቶ የሚታይ አይነት ክፍያ ለመክፈል ሲያቅታት እንደገና ደግሞ የተሻለ ይሄ
ቅድም እንዳልኩ ለትምህርት የሚያስፈልጉ ማቴሪያሎችን እንደ በፊቱ ማሟላት እንደዚህ አይነት ችግሮች ያጋጥሟት ነበር። እንግዲህ እንደዛ ነበር። እንደዛም ቢሆን ግን እግዚአብሔር ረድቶኝ ካለውበት ደረጃ አልወረድኩም። በጥሩ ውጤት ነበር እስከ ሃይ ስኩል የገባሁት። ሃይ ስኩል ገብቼ ያው ከዛ በኋላ ትንሽ እያደግን እንመጣለን። እንደ ልጅነቱ አይደለም። በቃ እናታችን ብቻዋን እንደምትለፋ ያለውን ነገር መረዳት ጀመርኩኝ። የመጀመሪያ ልጅም ነኝ። ማዘር ዲፕሎም አርባ ምንጭ ነበር የተማረችው። ሰመር ትማራለች፣ መምህርት ነች። ሰመር ዲፕሎማ ለመማር አርባ ምንጭ ስትሄድ ቤት እንደ መጀመሪያ ልጅነት ማስተዳድረው እኔ ነኝ። እንደዚህ አይነት በርደኖች መምጣት ጀመሩ። ቤተሰብ ከኔ ስራ ያሉ 2 ልጆችን እና ያው እኔም ከነሱ ተመሳሳይ የቅርብ እድሜ ጋፕ ነው ያለን። እኔና የኔ ሲስተር የ1 ዓመት ጋፕ ነው ያለን። ተመሳሳይ ነን። እንደዚህ ኃላፊነቶችን የመሸከም አይነት ጊዜያቶች እየመጡ ጀመሩ። ከዛ ሃይ ስኩል ላይ በዛ ምክንያት ትንሽ 9ኛ ክፍል ገብቼ እየከበደ ይመጣ ትምህርቱ። አስታውሳለሁ ከ1 እስከ 3 ነበር እስከ 8ኛ ክፍል መውጣው። ሃይ ስኩል ላይ 4ኛ ወጥቻለሁ። 9ኛ ክፍል ላይ 4ኛ ወጥቻለሁ። በቃ የሆነ ቤት አንዳንድ ነገሮችን እሰራለሁ፣ ይደክመኛል። የተወሰነ ማንበብም አቆምኩኝ። በተፈጥሮ እንዲህ መምህር ክላስ ሲያስተምር የነገረኝን ነው በጣም ይዘው በጣም ረጅም ሰዓት በማንበብ አላሳልፍም። ክላስ ላይ ሲያስተምር የተወሰነ እሰማለሁ፣ ደን ትንሽ ነገር ካነበብኩ እረዳለሁ። እንደዛ አይነት ትሬንድ ነበረኝ። ሃይ ስኩል ስገባ የመጽሐፉ ስኮፑ እየሰፋ ነው የሚመጣ። ማንበብ አለብኝ፣ ረጅም ሰዓት ተቀምጬ ማንበብ አለብኝ። በቃ እንደገና እንደ ኤሌመንተሪ አይደለም መማር ማስተማር ሂደቱም ልክ እንደ ኤሌመንተሪ ጽፈው አስረድተው እንደዛ መጽሐፉ ላይ አልቅ ይችላል። እንደዚህ አይነት ነገር ሲመጣ እንደገና ቤትም ያለውን ነገር ያው እያደግኩ እየደረስኩ ስለሆነ ማሰብ ጀመርኩኝ። ኃላፊነት ይሰማኝ ነበር። በዛ ምክንያት 9ኛ ክፍል ላይ ትንሽ 4ኛ ወጥቻለሁ። በጣም አስታውሳለሁኝ። እንደዚህ ነበር። ብቻ እግዚአብሔር ይመስገን ጥሩ ነገር ነበረኝ እንዳጠቃላይ። በጣም ጥሩ ነው። ከዛ ደግሞ ያለፈ ወደ ዩኒቨርሲቲ መግባት አለ። ዩኒቨርሲቲ ላይ ባህር ዳር ላይ ነበርሽ። ባህር ዳር ላይ የነበረሽ ቆይታ ምን ይመስል ነበር? እዚህ አካባቢ ወላይታ ላይ ውለትሽ እድገትሽ እዚህ ወላይታው ነው። ደግሞ ሌላ አካባቢ ሄዶ የሌላ አካባቢ ባህል አለ። አካባቢውን ባህል መምሰል መልመድ ሩቅ ነው። ባህር ዳር በጣም ሩቅ ነው። ከዚህ ሄዶ እዛ ላይ ካለው ኮሚኒቲ ጋር መዋሃድ መግባባት መቻል፣ ዩኒቨርሲቲ ላይ ቅድም ያልናትን ትንሿን ኢትዮጵያን መልመድ፣ ዩኒቨርሲቲ ላይ ያለውን ካልቸር መልመድ፣ እዚህ ቤተሰብ ላይ የነበረሽ ነገር ነበር። እዛ ደግሞ ሄዶ መማርስ እንዴት ነበር? ያ ብቻ አይደለም፣ ከዚህም ጋር ደግሞ አንድ ላይ አያይዘሽ በሜዳሊያ ተሸላሚ ሆነሽ በጥሩ ውጤት ነው ዩኒቨርሲቲንም የጨረስሽው። የጊዜ ሁኔታ አጠቃቀምሽ፣ ግቢ ላይ የነበረሽ ነገር፣ ትምህርት ላይ የነበረሽ ነገር ምን ይመስላል የሚለው ብንጫወት። እሺ፣ ባህር ዳር ገብቼ ባህር ዳር ዩኒቨርሲቲ ጆይን አድርጌ ጆይን እንዳደረኩ የመጀመሪያው ሴሚስተር በጣም ከብዶኝ ነበር። እዚህ የለመድኩት ነገርና እዛ ያለው ነገር ተመሳሳይ አይደለም እና እናቴን ትራንስፌር እንድታደርግልኝ ላስቸግሪያት ነበር። በቃ እኔ አልማርም ወይ ትቼ እሄዳለሁ ወይ ወደ ሶዶ ትራንስፌር አስደርጊልኝ እኔ አልችልም ምናምን ብዬ በጣም በቃ ከልጆችም ጋር መግባባት እንግዲህ የተለያየ አይነት ሰው አለ። አንድ ዶርም ላይ 12 ሆነን ነበር የምንኖረው። ከዛ 12ቱም ከተለያየ ሀገር የመጣ ነው። የራሱን ቋንቋ ተናጋሪ ነው እና የራሱ ባህሪ ያለው ሁሉ የራሱ አይነት አመለካከት አለው እና አንዳንድ ነገሮች ዘንዘሊማ ነበር ግቢያችሁ? ፔዳ ዋናው ግቢ ፔዳ ግቢ ነበርኩኝና ትንሽ ከብዶኝ ነበር የመጀመሪያ ሴሚስተር እስክላመድ ድረስ። እንዳልኩ አስጨንቂያት ነበር እናቴ ትራንስፌር አስደርጊልኝ በቃ አልማርም አይነት ነገር ብዬ ነበር። እንደገና አሞኝም ነበር አንደኛ ሴሚስተር ላይ። ከዛ በኋላ ግን በቃ ደስ የሚል ድባብ ነበር። እየለመድኩ ስመጣ ፕሮሰስ አድርጋ ነበር እዚህ ሶዶ ትራንስፌር ልታስደርግልኝ። ከዛ ሰከንድ ሴሚስተር ጨርስ ውጤትሽን ይዘሽ ነይ ተባልኩኝ እዚህ 2ኛ ዓመት ልቀጥል። ከዛ ግን እኔ የሆነ ደስ የሚል አይነት ነገር እየለመድኩ መጣኝ። አይ ይቅርብኝ እንደውም አልሄድም እዚህ ነው መጨረስ የምፈልገው አልኩኝ እና እንደ መጀመሪያው አልነበረም። እየተላመድኩ ስመጣ ከሁሉም ጋር መግባባት ጀመርኩኝ። አካባቢውም ቆንጆ አካባቢ ነው። ህዝቡም በጣም ደስ የሚል ህዝብ ነው።
በጣም እንግዳ ተቀባይነት ሀገር ነው። ሀገሪቱም ደግሞ እንደ ኢትዮጵያ በጣም ሀሪፍ ሀገር ነች። በውበት አንደኛ ደረጃ ላይ ምናምን ያለች ሀገር ነች እና በጣም የምታምር ከተማ ነች ባህር ዳር። ህዝቡም እንደዛው ነው። ከዛ ደግሞ ዲፓርትመንት እንዳልኩ መጀመሪያ ስገባ አስጠልቶኝ ነበር፣ ግን መምህራኖቹን ምናምን ከዛ ደግሞ እዛ ዲፓርትመንት ጆይን ያደረጉ ተማሪዎችን ከኔ ቀደም የሚሉ ባቾች አሉ። እነዛን ሳይ የሆነ ደስ የሚል ነገር ነበራቸው። መምህራኖቼን በጣም ምርጥ መምህራን ነበሩ። ባህር ዳር ዩኒቨርሲቲ ያሉ መምህራኖቼን እውነት በቃ ይናፍቁኛል እስካሁን። እንደገና ከነሱ ጋር ደግሞ የተወሰነ ጊዜም ቢሆን ስታፍ ሆኜ በመስራቴ በጣም ኩራት ይሰማኛል። እውነት በጣም ደስተኛ ነኝና ባህር ዳር ዩኒቨርሲቲ ጥሩ ነገር ነበረው። ዩኒቨርሲቲውም በጣም ገጽታውን በጣም አሪፍ ነው። እንደ ተቋምም በኢትዮጵያ ደረጃ ከፍ ያለ ስታንዳርድ ያለው ዩኒቨርሲቲ ነውና መጀመሪያ ላይ ቢከብደኝም በኋላ ላይ የቆየው ጥሩ ነገር ነበር። ቆንጆ ነበር፣ ተላመድኩኝ። ለህልምና ለራዕይ የሚከፈል ዋጋ ከፍተኛ ነው። እንዲሁ በዋዛ አልመለስም። ሩቅ ቦታ ሄጃለሁ። ስለዚህ ቤተሰቦቼ ከኔ የሚጠብቁት ነገር አለ የሚለውን ነገር በማሰብ ለህልምና ለራዕይ ስኬት የከፈልሽው ዋጋ አለ እና መጨረሻ ላይ የባህር ዳር ዩኒቨርሲቲ እዛ የተማርሽበት ዲፓርትመንት ስታፍ ሜምበር እስከመሆን ድረስ የነበረው ነገር ቀላል አይደለም እና እስቲ ያንን ነገር እስቲ እናንሳ። ዋጋ መክፈሉ ከዩኒቨርሲቲው ከመላመድ ባሻገር ግን ትምህርቱ ላይ በደንብ ኮምፒታንት መሆን ኮምፒታንት ተማሪዎች አሉ እና ያንን ተሻግሩ መጨረሻ ለሜዳሊያ ተሸላሚ እስከመሆን መድረስ ቀላል አይደለም። እዛውም ደግሞ ሜምበር መሆን ከሌሎች መምህራን ጋር ከአስተማሪዎች ጋር አንድ ላይ መምህር መሆን ደግሞ ሌላ የተለየ ገጽታ ነውና ያንን ማምጣት እንዴት ተቻለ? አባቴ ሲሞት እናቴ ገና ወጣት ነች። ሌላ ባላ ግብታ ምናምን መኖር ትችላለች። ግን አይ አልፈልግም፣ ይቅርብኝ፣ ልጅነቴን ለልጆቼ እሰዋለሁ፣ ልጆቼን ማሳደግ ነው የምፈልገው ብላ ውስጣችን ላይ የሆነ ነገር ገንብታለች። ስለዚህ እኔም ዩኒቨርሲቲ ገብቼ በቃ በገባሁበት ውጤታማ መሆን አለብኝ የሚለው ዲሲዥን ላይ እንድደርስ ያደረገኝ እናቴ ውስጤ ላይ ቢውልድ ያደረገችው ነገር ነው። በቃ ለእናቴ ያው የእናት ውለታ ተከፍሎ አያልቅም፣ አይከፈልም። ግን ቢያንስ እንደዚህ ዋጋ ከፍላ ላሳደገችኝ እናቴ ጥሩ ደረጃ ላይ ብደርስ ምንም ለሷ ባልሰጥ እንኳን የኔ ጥሩ ደረጃ መድረስ በቃ ለሷ ደስታዋ ነው። ልጅነቴን ለልጆቼ ሰውቼ አሳድጋለሁ ብላ ላሳደገችኝ እናቴ ልጆቿ መጥፎ ቦታ ላይ ሲገኙ ማየት ህመም ነው። ስለዚህ ለእናቴ ስል ጥሩ ደረጃ ላይ መድረስ አለብኝ። በቃ በቻልኩት አቅም ለእናቴ ውለታዋን መመለስ አለብኝ ብዬ ዲሳይድ አደረኩኝ። እውነት በቃ በዛም ሜንታሊቲ ገባሁኝ ተማሪ ሆኜ። ከዛ ደግሞ ካስተማሩኝ መምህራን ጋር ስታፍ በጣም አንጋፋ መምህራን ያሉበት ዩኒቨርሲቲ ነው። በጣም ብዙ ዶክተሮች አሉ፣ ፕሮፌሰሮች አሉ እና ያ ኢንቫይሮንመንት የገባው ጊዜ በቃ ትንሽ ይከብደኛል። ስማቸውን ጠርቼ ማውራት ምናምን በቃ በፊት እንደ መምህር ነበር ለኔ፣ መምህራኖቼ ናቸው። አሁን ደግሞ ከነሱ ጋር እኩል እኔም መምህር ነኝ እና ያ ነገር እስክላመድ ትንሽ ከብዶኝ ነበር። እነሱ ያበር ቃል ኪዳን ምንድነው በቃ አሁን ከኛ ጋር እኩል ስታፍ ነሽ፣ መምህር ነሽ፣ በቃ ያለውን ነገር እንደኛ ተንቀሳቃሽ አይነት ነገር እያሉ ነበር። ቆይታችንን እያገባደድን ወደ መጨረሻው እየደረስን የምንገኘው ተመልካቾች ከኛ ጋር እንደነበራችሁ ተስፋ እናደርጋለን። ሰንበትም ቅዳሜም እሁድም ቤታችሁ ላይ ሆናችሁ ፕሮግራሙን እየተከታተላችሁ የምትገኙ ተመልካቾች በመሰናዷችን ዛሬ ከዩኒቨርሲቲ መምህርት እንዲሁም ሴት በትምህርቷም በህይወት ምዕራፏም ጠንከር ያለ የህይወት ጉዞ ያደረገች እንግዳ ናት። ከሷ ጋር ቆይታ ያደረግን የምንገኘውና ስለ አብሮነታችሁ እጅግ አድርገን እናመሰግናለን። እስቲ አሁን ደግሞ ቅድም መግቢያ ላይ የሚያነሳናቸው ነገሮች አሉ። ሴትነት፣ እናትነት ደግሞ እናትነትና ሴትነት የሚያስከፍሏቸው ዋጋዎች ደግሞ ከነሱ የሚጠበቁ ነገሮችም አሉ እና ታታሪነት፣ ጥንካሬ፣ ኃላፊነትን መሸከም የሚባሉ ጉዳዮች አሉ። አሁን ደግሞ ወደ እናትነት ህይወት ደግሞ እንምጣና እንዴት ነው ያ ነገር? እስቲ ስለ ቤተሰቦችሽም። ካረንትሊ አግብቻለሁኝ። አንዲት ሴት ልጅ አለችኝ። ውስጥ እናት ነኝ ማለት ነው እና እናትነትና ኃላፊነት በጣም ኤክሰርሳይዝ ባላረገውም ያንን ነገር ያው ቅርብ ጊዜ ነው የወለድኩና በጣም ኤክሰርሳይዝ ባላረግም የተወሰነ የሚከብድ ነገር አለው። በጣም
ቤት ላይ ያለው ነገር በቃ ልጅ መንከባከብ፣ ቤት ላይ ያሉትን ስራዎች መስራት፣ ከዛ ደግሞ ውጭ ወጥቶ ያለውን ነገር መወጣት በጣም የሚከብድ ነገር ነው። እንደ ወንዶቹ አይደለም እናትነትና ያለው ኃላፊነትን መወጣት እና በጣም ብዙ ቻሌንጆች ይኖራሉ። ቤት ላይ በጣም ብዙ እንደኛ አካባቢ እንደኛ ሀገር እንግዲህ አብዛኛውን የቤት ስራ እኛ መስራት ይጠበቅብናል እና ያ ነገር ሲታሰብ በጣም የሚከብድ ነገር አለ። ግን ያው እኛ ሴቶች ደግሞ ጎበዞች ነን፣ እንወጣዋለን ማለት ነው። የቤቱንም ከበር እናደርጋለን፣ ቀጥሎ ደግሞ እዚህ ጋር ያለውንም ነገር ከበር እናደርጋለን። እንደዛ ነው። ስፖርት ዘርፍ ላይ ስላለሽ ቀጣይ ላይ ምንድነው ያሰብሽው? በተለይ ሀገራችን በስፖርት ዘርፍ ላይ ብዙ ስፖርቱን አንድ የቱሪዝም አካል ወይም ሀገራችንን የማስታወቂያ አንዱ መንገድ የሀገራችን መለያ አይደንት አድርጋ ሀገራችን እየሰራች የምትገኘው በዚህ ውስጥ ደግሞ በዚህ ሙያ ዘርፍ ደግሞ ገብተሽ ቀጣይ ላይ ደግሞ ለሀገርሽ ምንድነው ማበርከት የምትፈልጊው በስራሽም የሚለው ነገር አንስተን እንቋጫለን። እንደ አንድ ስፖርት ባለሙያ አሁን ስፔሻላይዝ ያደረኩት እንዳልኩ በስፖርት ሜዲሲን ነው። ስፖርት ሜዲሲን ደግሞ የሚያደላው ይሄ ናን ኮሚኒኬብል ዲዚዞችን ከድራግ ይልቅ በኤክሰርሳይዝ እንዴት ነው ትሪት ማድረግ ፕሪቨንት እና ትሪት ማድረግ የሚቻለው እንዴት ነው የሚለው ላይ ነው። ስለዚህ ናን ኮሚኒኬብል ዲዚዝ ያለባቸው ሰዎች ኤክሰርሳይዝን ልክ እንደ ድራግ ፕሪስክራይብ መደረግ አለበት የሚል አይነት ቤዝመንት አለ በእኔ ስፔሻላይዜሽን። ልክ እንደ ድራግ በዶዝ ፊዚካል ኤክሰርሳይዝ ፕሪስክራይብ ይደረጋል። ስለዚህ እንግዲህ መድኃኒት በጣም ብዙ የጎንዮሽ ጉዳቶች አሉ። ፊዚካል ኤክሰርሳይዝ ግን እንደዛ አይደለም። ጤና ላይ ሌላ እንደዚህ በጣም ከፍተኛ የሆነ ግፊት ምናምን ያለባቸው ሰዎች የሚከለከሉ አሉ። ያ ተለይቶ ግን ኤክሰርሳይዝ ፕሪስክራይብ መደረግ ላለባቸው ሰዎች ፕሪስክራይብ ሲደረግ የጎንዮሽ ጉዳት የለም። እንደ ድረጉ አይደለም፣ እንደ መድኃኒት አይደለም። ስለዚህ ያው ፕሪቨንት ለማድረግም ትሪት ለማድረግም ኤክሰርሳይዝን ከመድኃኒት ይልቅ ሰዎች እንዲጠቀሙ ልክ እንደዚህ አይነት ነገር ሀፕን አድርጎም ከሆነ ትሪት ለማድረግ እንግዲህ ድረግ ግዴታ መድኃኒት መታዘዝ ያለባቸው ሰዎች አሉ። ከመድኃኒቱ ጎን ለጎን ኤክሰርሳይዙን ቢሰሩ የመድኃኒቱን መጠን መቀነስ እንደሚችሉ እንደ ሀገር ሰው ያንን ልምድ እንዲያደርግ ነው። እንግዲህ ወደፊት እንደዚህ አይነት ሜንታሊቲ እንዲኖር ከኔ በጣም ብዙ የሚጠበቁ ነገሮች አሉ። ከተማርኩት ትምህርት አንጻር በቻልኩት መጠን አዌርነሱንም ክሬት ማድረግ እንደገና ደግሞ ከሆስፒታሎች ጋርም ኮንታክት አድርጎ እንደዚህ አይነት ነገር በብዛት አሁን ላይ ጥሩ ነገር አለ። በዚህ በጣም ብዙ ሰው እየነቃ ነው። ፊዚካል ኤክሰርሳይዝ እየሰራ ነው። ናን ኮሚኒኬብል ዲዚዞችንም ፕሪቨንት ለማድረግም ትሪት ለማድረግም ኤክሰርሳይዝን እየተጠቀመ ነው። ግን ከዚህ በበለጠ ለሰዎች ማስተማርም ማሰራትም ይጠበቅብኛል ብዬ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። ቃል ኪዳን አሰፋ በወላይታ ቴሌቪዥን እንግዳ ሆነው ቀርበው በተለይ የህይወት ምዕራፍ ጉዞ ላይ የነበረው ነገር በማንሳት ጥሩ ቆይታዎችን አድርገናል። መልካም ቆይታ ነበረን። እንግዳ ሆነሽ ስለቀረብሽን ጊዜሽንም ስለሰዋሽ በተመልካቾች ስም ላመሰግን እወዳለሁ። ተመልካቾች ዛሬ እንግዲያውስ የነበረን ቆይታ እንደተከታተላችሁት ነው። ቆይታችን ያማረ ነበረ። ብዙ ነገሮችን አንስተናል። ከመጨረሻ መልእክት በመነሳት እያንዳንዱ ቤት ላይ ያሉ ነገሮች አሉ፣ ከኛ የሚጠበቁ ነገሮች አሉ። ጤናችንን ለመጠበቅ ምንድነው ማድረግ ያለብን የሚለውን ስፖርት በእድሜ የተገደበ አይደለም፣ የትኛውም ሰው ማከናወን ያለበት ነው። ስለዚህ እኛም በቤታችን በአካባቢያችን ላይ የግላችንን ጤና ለመጠበቅ ለሌሎችም ደግሞ ይሄንን መልእክት በማስተላለፍ ጤናችንን መጠበቅ አለብን፣ መንቀሳቀስ አለብን፣ ስፖርቶችን መስራት አለብን። ወደ መድኃኒቱ ከመሮጥ ይልቅ በእንቅስቃሴን በማድረግ ራሳችንን መታደግ አለብን የሚለውን መልእክት በስፋት አድርሰዋለች። እኛም ይሄንን የምናደርሰው ቆይታችን እንደዚህ ነበር። በቀጣይ በሚኖሩን ጊዜያት ደግሞ በሌላ እንግዳ ደግሞ የምንገናኝ ይሆናል። የዛሬ ቆይታችን ይህንን ይመስላል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን።